እኔን አታዳምጠኝም ነው? ምንድነው ማለት? እኔን አታዳምጠኝም ነው? ሸኛቸው። እኔ ምንም አውቀው ነገር የለም። እኔ ምንም አውቀው ነገር የለም። አሁን ነው የመጣሁት። እሺ በምን አወቅም? አቤል ደውሎልኝ ነው። በቃ ሩታ ሄዳለች ና አለኝ። ሩታ ተረጋግታ አውራኛ እኮ ነገረኛ። ሩታ ተረጋግታ አውራ። ምንድነው የምትረጋጋው? ተረጋግታ አውራ። አብራም መጀመሪያ ማለት ነው ተረጋግታ አውራ። የት ነው ማረጋት? እኔ እኮ እሺ እኔ ልጅ ዕቃ ነች እንደ እሷ የት ማረጋት? አቤል እኔን እየሰማኸኝ ነው? እየሰማሁ ነው እኮ ሩታ የት ነው ያለችው? ያለችበትን ቦታ ንገረን። የደበቅኳት ነው እንዴ? እኔ የሚመስላችሁ ነው? አሁን የት ነው ያለችው? ዛሬ ነው ወይ የሚታያችሁ? ሩታ መሄድ ልሄድ ነው ከዚህ በፊት ልሄድ ነው። ሰማኝ አንተ ሰማኝ። የት ነው እንደሄደች ብቻ ከዚህ በፊት ልሄድ ነው ስትል ስለዚህ በፊቱ አታውራ፣ ስላሁን አውራ። የት ነው ሄደችው? አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ? የት እንደሄደች ንገረን እኮ ለምንድን ነው የምትከራከረኝ? እስከ ዛሬ ያልተከራከርክ ለምንድን ነው አሁን የት እንደሄደች ብቻ ንገረን እኮ ነው ያለው። ተረጋጋ። የት ነው የሸኛት? አንተ አይመለከትህም። ከሱ ጋር ነው የማወራው። የሷ መሄድ ዛሬ ነው የሚታየው። አብርሃም እንዴ አስተንተ ስማኝ አንተ እኮ ንገረኝ። ስማኝ ይኸውልህ፣ እንደፈለክ ብታረገኝ እንደፈለክ ሙሉ ግን ምንም ነገር የለም እኮ ንገረኝ። ተረጋግተው ሸኛት። ምን ያሸኛል? አንተ ሁሉም እኔ የሚመለከተኛል እንዴ? እኔ ባለቤቷ ነኝ። ኧረ በጣም ማር ገብተህ እንትን አልክ፣ አጨበጨብክ እስከ ዛሬ እኮ አጨበጨብክ። በጣም አሁን ያለችበት ተናገር። በቃ ሌላ ወሬ አታውራ። ሌላ ወሬ አታውራ። ሂጂ እያልካት ሌላ ወሬ አታውራ። በቃ እኮ ሌላ ወሬ አታውራ። በቃ ያለችበት ተናገር ነው እያልካት። ሌላ ወሬ እንዳወራ አታርገኝ። ስትሰድባት አልነበር? ምንም አይመለከትህም። ያለችበት ንገረን። አሁን አልነግርህም። ምን ታመጣት? ሌላ ነገር ውስጥ እንገባ አታርገኝ። ንገረኝ። ምን ልትሆን ነው? ምን ልትሆን ነው? ወይኔ ያለችበት ተናገር አልኩህ። ወይሻን እኔ ልጠይቀው። እስኪ ተረጋጋ አንተ። ሌላ ነገር ውስጥ እንገባ አታርገኝ። በጣም እግዳኛ ሰው ነኝ። እግዚአብሔር ነኝ ነው የፈለከው ነገር እኮ ሌላ ነገር ውስጥ እንገባ አታርገኝ። ሌላ ነገር ውስጥ እንገባ አታርገኝ አንተ። ሲጀመር እሷ እንደዚህ አይነት ውሳኔ የምትወስንበት ወይም ደግሞ አሁን ላይ ከቤት የምትወጣበት ሁኔታ አይደለችም። ምክንያቱም መጀመሪያ መውጣት ከፈለገች መጀመሪያ ትሄድ ነበር። እንደ ልጅ አስሬ ሀሳብ መቀየር፣ አስሬ ሀሳብ መለዋወጥ አያስፈልግም። ምክንያቱም እሷ ትልቅ ልጅ ናት፣ ነገሮችን ማስተካከል የምትችል ልጅ ናት እንጂ በችኩል ምንም ነገር አይደረግም። አብርሃም ተረጋጋና መጀመሪያ ተረጋጋ። ቦርሳን አስቀምጥ። ምንድን ነው የምረጋጋው? ኤፍሬም የታለች ሩታ? እኮ ተረጋጋ እኮ እያልኩ ነው አይደል? ለምን አትረጋጋም? እኔ እኮ ሁላቸውም ይሄ መቸኮል እኮ ነው መጀመሪያም ችግር ያመጣው። የለችም። ምንድን ነው አንተ? ቤት ውስጥ የለችም እኮ እያልኩ ነው። ቤት ውስጥ የለችም። አይሰማኝም እንዴ? በእግዚአብሔር ቤት ውስጥ የለችም እንዴ? ያለ አብራን ተረጋጋ። ያለ በመጀመሪያ ተረጋጋ። እየቀለድክብኝ ነው። እየቀለድኩ አለ እኮ እየቀለዳችሁብኝ ነው እኮ ተረጋጋ። መጀመሪያ የጠራሁህ እኮ ለዚህ ነው እኮ እየቀለዳችሁብኝ ነው። ምንድነው እኔ የምቀልድብህ? ምንድነው የቀለድብህ? እኔ ምንድነው? አቤል ነው የቀለድብህ፣ እኔ ሳይሆን አቤል ነው ማለት። ለምን ምን የማውቀው ነገር የለም። በቃ ምንም የማውቀው ነገር የለም። አቤል ይምጣ፣ የተፈጠረው ነገር ሁሉም ነገር ያስረዳናል። አንተ እኔን አሰማኝም እንዴ? የለችም እኮ ቤት ውስጥ። እኔም እኮ አሁን ነው የመጣሁት። አዳምጠኝም እንዴ? በእግዚአብሔር እኔን አታዳምጠኝም ነው? ምንድነው ማለት? እኔን አታዳምጠኝም ነው? ሸኛቸው። እኔ ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። አሁን ነው የመጣሁት። እሺ በምን አወቅም? አቤል ደውሎልኝ ነው። በቃ ሩታ ሄዳለች ና አለኝ። ስመጣ የለችም። ማንም በምን አወቅ? እሷ መሄዷ አቤል ነው የነገረኝ። ሸኝቻታለሁ አለኝ። በቃ እኔ ስመጣ ግን ማንም ሰው የለም እዚህ ቤት ውስጥ። ለዛ ነው አንተንም ደውዬ እንድትመጣ ያደረኩት። እሱ ሲደውልኝ የት ሄደች? ምንም የማውቀው ነገር የለም። የትም እንደሄደች የቡታጀራ የዚቱን ቤተሰቦቿ ጋር ምንም የማውቀው ነገር የለም እኮ። የት አለሽ? አቤል እኮ አቤል ደውዬለታለሁ ና ብዬዋለሁ። እየመጣ ነው። ለምንድን ነው የሄደችው? ምንም የማውቀው ነገር የለም እኮ ነው ያልኩት። ምንም የማውቀው ነገር የለም። በቃ አንተ ቡታጀራ በመሄድ ተናዳ ይሁን ምን ይሁን አላውቅም። እንዴ ቡታጀራ መሄድ ነገራት ብዬ ነገርኩህ አይደል? እንዴ ላንተ እኮ ነገርኳት እኮ። በቃ ምን ብለህ ነገርካት? ቡታጀራ ሄዷል ነው
እንዴ ኤፍሬም አልነገርካትማ? የነገርኩህ ሰዓት እኔ ስልክ ሳታነሳልኝ ትቀር ነው ሄዷል በላት ያልኩህ። ቡታጀራ ሄዷል ብያታለሁ። በቃ በሱ ነገር ተናዳ ነው። እርግጠኛ ነኝ ብላታል? አዎ እርግጠኛ ነኝ። እንዴ አሁንም ቡታጀራ በሚሄድ ምክንያት ነው እሷ ከቤት እንድትወጣ። ቡታጀራ ነገርኩህ አይደል? እንደ ሄድኩበትን ምክንያት እንዴ እሷ ሳታውቅ ቀርታ ነው እንዴ? በቃ አስረዳቸው። አብዛኞቹ ሰዎች አንተ ላይም እየፈረዱ ነበር። ቡታጀራ ለምን እንደሄድክ ነገራቸው። ምን ልትሰራ እንደሄድክ እንዴ? ምንድነው የምታደርገው? እኔ እኮ ግራ አጋባኝ። ወዴት ነው ወደዛ ወደዚህ የምትለው? የለችም፣ ማንም የለም ቤት ውስጥ። ከሶስታችን ውጪ ማንም ሰው የለም ቤት ውስጥ። ምንም አውቀው ነገር እኮ የለም አልኩህ። በቃ አቤላ ይመጣል፣ አቤል እንጠይቀዋለን የት እንዳደረጋት እኮ። አሁን ከመሸ ነው የሄደችው። እኔ ሰዓት ሆኗል። አሁን ከመሸ ነው የሄደችው። እኔ ምንም አውቀው ነገር የለም እንዴ። አቤል ነው በቃ ደውሎ የነገረኝ። ስመጣ እዚህ ቤት ውስጥ የለም እሷም የለችም፣ ማንም ሰው የለም እኮ። አውቀው ነው እኔ እንድመጣ ፈልገው ነው። እኔ ምን እንደሚያደርጉ አላውቅም። እሱ ሲመጣ እንጠይቀዋለን እኮ። እኔ እንድመጣላቸው ፈልገው ነው ወይ? ኤፍሬም በእግዚአብሔር በእናታችሁ እንቀይ። እኔ እግዚአብሔር ምንም አውቀው ነገር የለም እንዴ። ምንም አውቀው ነገር የለም እኮ አልኩህ። እኔ እንድመጣ ፈልገው አይደለም እንዴ። ለእኔ አማክራኝ እኮ አይደለም ለእኔ የወጣችው፣ ወይም ደግሞ እኔ ልወጣ ነው ብላኝ እኮ አይደለም የወጣችው። ወይ የት እንደሸኛት ወይ የት እንዳስቀመጣት መጥቶ ይነግረናል እራሱ እኮ። አውቀው እንዳይሆን እኔ እንድመጣ ፈልገው እንዳይሆን እሱን ያላቅም። እግዚአብሔር ፈጣሪ አይደለሁም እኔ። እሱም አውቀው እንዴ እኔ ተናገርኩኝ አይደል? እንዴ የት እንደሄድኩኝ በቃ ነገርኩህ አይደል? አብርሃም እኔ አላቅም እንዴ። ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? ነገርኳት እኮ። ማስተካከል ነበረብኝ። የምሄድበትን ጉዳይ ታውቃላችሁ አይደል? ነገርኳት እኮ በቃ ቡታጀራ ሄዷል አልኳት። እንዴ በቃ ነገራት ነው ያልከኝ እኮ። ቡታጀራ ለምንድን ነው የሄድኩት? ስለ ሁለታችንም ጉዳይ ላስተካክል ነው አይደል? ለኔ ጉዳይ ብቻ ነው እንዴ የሄድኩት? በቃ ከዚህ በፊትም እኮ የሄድከው ታውቃለህ። በኋላ የት ሄደ እንዳትለኝ ነግሬያታለሁ። ስልክ ደውዬ አብርሃም እንደዚህ ቦታ ሄዷል ብያታለሁ። በቃ እንዴ እኔ እኮ ሳልነግራት አንተ ነገራት ያልኩህ የነበረው እኮ በቃ እንደዚህ መሆን ስለሌለብኝ ነው። በቃ እየተጨቃጨቅን ስለሆነ አንደኛ እዛም ሳሎን እዚህም ሳሎን በመሀል ነው ጊዜ እየሄደብኝ ያለው። ስለዚህ ያለኝ አማራጭ ግዴታ ምንድን ነው መሄድ ነበረብኝ። በቃ ማስተካከል ነበረብኝ የሰርጉን ሁኔታ። እንዴ ለሁለታችንም ጉዳይ ነው አይደል እየለፋው እየጣርኩኝ ያለሁት። እንዴት ይሄንን እንኳን መረዳት ያቅታታል እንዴ? አንተ እንኳን በስነ ስርዓት ለምን አልነገርካትም ኤፍሬም? እኔ ነግሬያታለሁ። በትነግራት እንደዚህ አትሆንም። ነግሬያታለሁ። አንደኛ እኔ እና እሷ እየተግባባን አይደለም፣ እየተደማመጥን አይደለም። ስልክ ላይ ነው ይዘጋችብኝ። እንዴ የሰው ልጅ እኮ ሲያዳምጥ ነው አይደል ሁሉም ነገር የምትነግረው። እያዳመጠችኝ እንኳን አልነበረም። ስልኬን ደግሞ የጥየው ነው። እሺ በአንተ ስልክ ደውልለት። የኔ ስልክ ጥየው። የት መኪና ውስጥ ጥለው ነው የመጣው? አላውቅም። መኪና ውስጥ ይሁን አላውቅም። በእግዚአብሔር ወይኔ እኔ ራሴ ደውልለታለሁ። ተረጋጋ አንተ። ምን ታርጊው? ምን ጉዴ! በእግዚአብሔር ቤተሰብ ጋር ነው የሄደችው። ሄሎ አቤል አልደረስክም እኮ ና አዲስ ቤት ውስጥ ሀፍት ነው ተሰቀል። ምን አለ ደርሻለሁ ሊፍት ውስጥ ነው ሊፍት እንትን ሊል ነው። እሺ የት ነው የሄደችው? ቡታጀራ አክስቷ ጋር የሄደችው የት ነው? አብርሃም እኔ ደብረ ብታስጨንቀኝ እንዴ? ባላወኩት ነገር ደብረ ብታስጨንቀኝ እንዴ? እኔ ደብረ ብታስጨንቀኝ። በቃ አቤል እየመጣ ነው እንጠይቀዋለን እንዴ? እኔ እዚች የማላውቀው ነገር እንዴ? ሲጀመር እሷ የኔን በቃ ስልክ ደውዬ እራሱ አወራት በስንት ሰዓት አላወራችኝ። ሌላ ቀን እንደምታወራኝ አቤት ቢሆን ነገር ምናምን ነገር ነው ያለችኝ እንዴ? አንተ ምን ነክቶህ ነው ወደዛ ክስር የምትደርገው? እኔ የደበቅኳት መስሎ ነው እንዴ? አንተ ምን ነክቶታል? በእግዚአብሔር ኤፍሬም፣ በእግዚአብሔር እኔ እዚህ ቤት አላድርም ዛሬ። እሷ ሳላገኛት ነው ያላድርም። ያለ አቤል እየመጣ ነው መጠየቅ ያለበት። እኔ እኮ አልነበር ከሩታ ጋር እኮ ነው ያልነበረም የነበርኩት እኮ። እየመጣ ነው። ለምን አትረጋጋም እንዴ? አንተ እኮ እንፈልጋት። እሺ እንዴ ራሷ እኮ ነች። እኔ እንዳልነግራት ነገሮችን እንዳልነግራት ያደረገችኝ ራሷ ነች። በቃ ከነገርኳት ስለምትጮህብኝ አንዳትሄድ ስለምትለኝ ነው አይደል ያልነገርኳት ኤፍሬም። ወይኔ በእግዚአብሔር እኔ እኮ ምንም የማውቀው ነገር የለም። አብርሃም ለምን እንደዚህ የምትሆነው? ተረጋጋ መጀመሪያ።
ሩታ የት ነች? ተረጋግተህ አውራኝ እኮ ንገረኝ። ሩታ ተረጋግተህ አውራ። ምንድን ነው የምትረጋጋው? ተረጋግተህ አውራ። አብርሃም መጀመሪያ ማለት ነው ተረጋግተህ አውራ። ተረጋግተህ አውራ። ምንድን ነው የምትረጋጋው? የት ነው ማረጋት? እኔ እኮ እሺ እኔ ነች ዕቃ ነች እንዴ እሷ? የት ማረጋት እኮ የት ነው ያለችው? እሺ ንገረኝ። እግር አላት እኮ አብርሃም ተረጋጋ እንዴ። አብርሃም ይኸውልህ አንደኛ ይኸውልህ ስማኝ፣ ጎረቤት የተበጠበጠ ነው። ስለዛ ረጋ ብለህ አውራ። ማውራት መጠየቅ የፈለግከውን ጠይቀው ነው። እሺ ምን እንደዚህ አስኪኝ ምን እንዲፈጠር እኮ እሺ ንገረኝ። ሩታ እኔ ጋር ውስጥ አለች፣ እኔ ውስጥ አለች። አብርሃም እኮ እሺ የት እንዳለች ብቻ ነገር ወዲያ አታብዛ። አንተ ነህ አይደል ሸኛት? ይኸውልህ አቤል እኔን እየሰማኸኝ ነው? እየሰማሁ ነው እኮ ሩታ የት ነው ያለችው? ያለችበትን ቦታ ንገረን። የደበቅኳት ነው እንዴ እኔ የሚመስላችሁ ነው? አሁን የት ነው ያለችው? ዛሬ ነው ወይ የሚታያችሁ? ሩታ ሄደ ልሄድ ነው ከዚህ በፊት ልሄድ ነው። የት ነው ሄደችው? ሰማኝ አንተ ሰማኝ። የት ነው እንደሄደች ብቻ ከዚህ በፊት ልሄድ ነው ስትል ስለዚህ በፊቱ አታውራ፣ ስላሁን አውራ። የት ነው ሄደችው? አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ? የት እንደሄደች ንገረን እኮ ለምንድን ነው የምትከራከረኝ? የት እንደሄደች እስከ ዛሬ ያልተከራከርከን ለምንድን ነው አሁን የት እንደሄደች ብቻ ንገረን እኮ ነው እያልን። ተረጋጋ። የት ነው የሸኛት? አንተ አይመለከትህም፣ ከሱ ጋር ነው የማወራው። ሰምተኛል? እሺ አንተ ስለሚመለከትህ ነው። እኔ ስለሚመለከትህ አሁን ጊዜ እየጨረስን ያለ ነው። ልሄድ ነው ንገረኝ። የት ነው የምትሄደው? ታውራኝ። እየተረጋጋሁ እኮ ነው። የት ነው የምትሄደው? ያለችበት ቦታ ሄዳለሁ። ንገረኝ። የት ነው የሄደችው? ያለችበት ቦታ ሄዳለሁ። ዝም ብዬ አልነግርህም አብርሃም። አንተ አይመለከትም ብያለሁ። የእሷ መሄድ ዛሬ ነው የሚታየው አብርሃም። እንዴ ስማኝ፣ አንተ ስማኝ። ይኸውልህ እንደፈለክ ብታረገኝ እንደፈለክ ሙሉ ግን ምንም እነግርህ ነገር የለም እኮ ንገረኝ። ተረጋግተህ አውራኝ። ምን ያሸኛል? አንተ ምን አገባ እንዴ? ምን ቤት ነህ? ስለሚመለከተኝ ምንድነው? ቆይ እሺ ማይሆን ነገር ውስጥ አትከተተኝ። እሺ ከቻልኩ ቶሎ ነው አብርሃም። የሄደችበትን ንገረኝ። እስከ ዛሬ የፈለግከውን ነገር ብለሃል። እሺ ንገረኝ። አሁን ስለሌላው ያልነፈውን ነገር ታሪክ ነው። አንተ ምንድነው 100% ለኔ መወስነው አልክ? ሁሉም እኔ የሚመለከተኝ አልክ እንዴ? እኔ ባለቤቷ ነኝ። ያረም በጣም ማር ገብተህ እንትን አልክ፣ አጨበጨብክ። እስከ ዛሬ እኮ አጨበጨብክ በጣም። አሁን ያለችበት ተናገር በቃ። ሌላ ወሬ አታውራ፣ ሌላ ወሬ አታውራ። ሂጂ እያልካት ሌላ ወሬ አታውራ በቃ እኮ ሌላ ወሬ አታውራ በቃ። ያለችበት ተናገር ነው እያልኩ ያለሁት። ሌላ ወሬ አታውራ። ስትሰድባት አልነበር? ምንም አይመለከትህም፣ ምንም አይመለከትህም፣ ስለሚመለከትህ ያለችበት ንገረን። አሁን አልነግርህም። ምን ታመጣት ነው? ሌላ ነገር ውስጥ እንገባ አታርገኝ። ውስጥ ግባ። አይመለከትም። እየመሸ ነው ሰዓት ይመለከተኝ አይመለከተኝ። አንተ አይመለከትህም። አንተ ስትሰድባት ነበር፣ ስታንቋሽሻት ነበር። እንኳን ደስ አለ። አይመለከትም። እንኳን ደስ አለ። ለሷ አዝነህ ነው። እንኳን ደስ አለ። ማ አንተ ስለሱ ለሷ አዝነህ ነው ወይ? ካዘንክና ንገረኝ። ሰዓት እየሄደ ነው፣ እየመሸ ነው። ልንፈልጋት እንሂድበት። ረፍዷል እኮ የት ነው የሄደችው? አንተ ፈራጅ ነህ እንዴ? ረፍዷል ምናምን የምትለው አንተ ፈራጅ ነህ ወይ? አይመለከትህም። እስከ ዛሬ ምን አገባህ አንተ? ሲጀመር ምን አገባህ አንተ? እንዴ ምን አገባህ? ረፍዷል ቆይቷል የምትለው አንተ? ስማኝ እንዴ አናግረው። አንተ ነው ረጅ ነህ እኔ አናግረው። አንተ ነው ረፍዷል ምናምን ይላል እኮ ዞር በቃ ነው አንተ አታውራ። ባለቤቱ ያውራኝ። እሺ አንተ ምንድን ነው? አንተ ባለቤት ሆነ ነው ትሂድ እያልካት ነበር። ምን አገባህ? ያለችበት ተናገር። ስለሚመለከተኝ ምን አገባህ? ትሂድ እያልካት ነበር። አታሽቃብጥ። መሀል ላይ ገብተህ ስላለችበት ወደ ተናገር። እስኪ ኤፍሬም አንዴ ዝም በለን። እስካሁን ስናገር ማለት ነው ትግስት ፍራቻ እንዳይመስል። እሺ ምን ልትሆን ነው? ምን ልትሆን ነው? ንገረኝ። ሌላ ነገር ነው። እሺ ምን ልትሆን ነው? እስካሁን ዝም ብዬ። እሺ ንገረኝ። ምን ልትሆን ነው? ሰውን ኤፍሬም ምን ልትሆን ነው? ወይኔ ያለችበት ተናገር አልኳ። ቆይ እሺ እኔ ልጠይቀው። እስኪ ተረጋጋ አንተ። ሌላ ነገር ውስጥ እንገባ አታርገሽ። በጣም እድለኛ ሰው ነኝ። እግዚአብሔር ነው የፈለከው ነገር እኮ ሌላ ነገር ውስጥ እንገባ እስካሁን ዝም ስላልኩ ሌላ ነገር ውስጥ እንገባ አታርገኝ። አንተ ያለችበት ዛሬ ስትሄድ ነው የምታወራው። ኤፍሬም አንዴ አናግረው። ምን ታመጣለህ? እስኪ ምን ይመጣል? እሺ ምን እንደሚመጣ አሳያለሁ። ምን እንደሚመጣ አሳያለሁ። አሳየኝ። እስከ ዛሬ ዝም ብዬ ኤፍሬም አንዴ ዝም በል በቃ ዝም በል። አይኔን ነው የማጠፋው። አይኔን ነው የማጠፋው። ዝም በል። ሌላ ነገር ውስጥ እንገባ አታርገኝ። እኔ መታረቅ እንኳን በትዕግስተኛ ነኝ። አይኔን ነው የማጠፋው። ያሳያለሁ እኮ ነገር አይሽ በቃ ከኔ ጋር አውራ። በመጀመሪያ ደረጃ የተፈጠረውን ነገር በሙሉ አስረዳኝ። ለምንድን ነው የምታጀራ የገቡ? እሺ ልንገርህ። ከነፃነት ጋር ለምንድን ነው የገቡት? ታጀራ ሴት አይተኛ ከነፃነት ጋር ምን አይነት ፍርድ ነው የምፈርደው? አይተኛ ወይ ሴት ሄዷል ብላ ነው? ይሄ እኮ ስለማያውቀው ነገር ነው። ምንም የሚያወራው ስለማታውቀው ነገር አታውራ። እስኪ ኤፍሬም ቆይ አንዴ ሌላ አውራ። በእግዚአብሔር አንተ ልጅ ተረጋጋ። ምን ሆነሃል? እምብር ትላለህ እንዴ? እኔ ይኸውልህ አንተ ብትሄድ እራሱ ሄዷል ብዬ የምናገር ሰው አይደለም። ታውቀኛለህ። እሺ ታዲያ ሄዷል ተብላ በጣም መሯት ነው ሄደችው። ከማን ጋር? ከነፃነት ጋር አብርሃም ቡታጀራ ሄዷል ተብላ ከመቼ ጀምሮ? ሲጀመር እሷ ሄደችው ትናንትና ማታ አይደል እንዴ? እኔ መች ነው? እሱ ለእሱ አስረዳት አብርሃም።
ምንድነው ማስረዳት እንዳላስረዳት ማቆ ይዛ ከሄድክ በኋላ ነው የምታስረዳት። የተነሳ ይዛ ቦርሳ ስትወጣ ደወለችልኝ ቁልፉን ልታስረክብ ይሄኛል። በቃ ይሄ ብቻ ነገር እየተኛለች። እሱን ልነግርህ አልችልም። ይሄች ነገር ያበለ ልነግርህ አልችልም። ለምን ምክንያት ምንድነው? ነገር ሁሉ ተበላሽቷል። ለምን ተበላሽቷል? መጀመሪያ ይሄንን ነገር ማስተካከል ትችል ነበር እኮ። ለማስተካከልማ ስጠር እያየህ ነበር። ወንድም ነኝ ብሎ ራሱ እሷ ላይ እየፈረደ ነበር። ስለኔ አታውራ፣ ስለኔ አታውራ፣ ከኔ ጋር አውራ፣ ከኔ ጋር አውራ። እንዴ ሄደችበት ቦታ ነገርኝ። ሄጄ ላምጣት። እየመሸ ነው፣ ሰዓት እየመሸ ነው ያለው። እንዴ ምን ሆነ? ከቡታጀራ እኮ የመጣሁት ስራዬን ትቼ ሄዳለች ስባል ነው። ገባክ እንዴ? እስከዛሬ ምን ማታዝም እንዴ? እንደማዘንና እንደማላዘን አንተ ራሱ ጠንቅቀህ ታውቃለህ እኮ። በቃ እሺ፣ እስከዛሬ ያልታያችሁ እስከዛሬ ምንም ያልመሰላችሁ ሰዎች ዛሬ ተነስታ ተስፋ ቆርጣ ስትሄድ ምንድነው እምብር የምትሉት ሁለታችሁ? አቤት አሁን ትርፎሬ ባንነጋገር ጥሩ ነው። ትርፎሬ አይደለም እያወራሁ ለሚያልፍ ቃል አንነጋገር። በቃ እስከዛሬ እኔ ወንድሜ ነህ፣ ከየትኛውም ሰው በላይ ነው ማከብረህ ታውቃለህ እኮ። በቃ ምን ታወራኝ አልፈልግም። የውስጤን ነገር ነው እየተናገርኩት ያለሁት። አብርሃም ዝም ብለህ እንድትሰማኝ ነው ፈልገው ዛሬ። እሺ ምንድነው? ምን ልስማ? ከዚህ በላይ ምን ልስማ? ልጅቷ ተጎታ ነው ሄደችው። በቃ ተስፋ ቆርጣ ነው ሄደችው። ትጎዳም አትጎዳም እኔና እሷ እናውራ። በቃ ልቀቀን። ለኛ ያለችበትን ቦታ ብቻ ነገርኛ። አለቀ በቃ። ኧረ በስመ አብ ወልድ። አንተ ምን ይሁን ያለው ጭንቅላት ያማል እንዴ? የሄድኩት ለሁለታችንም ጉዳይ ነው። ቡታጀራ ለሰርግ ነው የሄድኩት። አስረዳት፣ ለሱ አስረዳት። ደውለህ ወይ ቴክስት ጽፋ አስረዳት። እኔ ይሄንን ብዬ መናገር አልችልም። እኔ ከዛ በፊት ታውቃለህ አይደል የተፈጠረው ነገር፣ ያን ነገር እንዳይደገም ብዬ ማስተካከል ነበረብኝ። እንቺ ልጅ ሆዷ እየገፋ ነው። ከዚህም በላይ ሆዷ ሳይገፋ በፊት ከቤተሰብ ጋር ያለውን ቅልቅልም ይሁን ሰርግም ይሁን ማዘጋጀት ነበረብኝ። ስለዚህ ለሱ ጉዳይ ነው የሄድኩት። ይሄንን ማስረዳት የነበረብህ አንተ ነህ፣ እኔ አይደለሁም። ከዛ በፊት አንተ እንዳታወራኝ ከሱ ጋር ነው እያወራሁት ያለሁት። ታወቀች ለምን ሄድ? ተሸክሚያት ነው የሄድኩት? ንገረኝ እስኪ እኮ ተሸክሚያት ነው የሄድኩት። አንድ ነገር ይሰማኝ ነው። ተሸክማት ነው አልሄድክም። ያለችበት ብቻ ንገረን አሁን። ለምንድነው እኔ ላንተ ለምንድነው ምን እሺ ለኔ ነገርኝ። ሻቤል ሰዓት እየሄደብኝ ነው። ነገሮች አብርሃም ተረጋግተህ ቁጭ ብለህ እነግርሃለሁ። ከዚህ በላይ ምን ልረጋጋ? ተረጋግተህ ቁጭ ብለህ ምን ልረጋጋ? ከዚህ በላይ ነገርኝ። በቃ ይሄው ኖርማል እኮ ነው። ነገርኝ። እዛ ሄደህ ሌላ ነገር እንዲፈጠር አልፈልግም። ምን ይፈጠራል? ምን ይፈጠራል? ነገርኝ። ሌላ ችግር እንዲፈጠር አልፈልግም። አብርሃም ወይኔ አብርሃም ምን እፈጥራለሁኝ እኔ? ልነግርህ በፍጹም አልችልም። ለምንድን ነው የማልችለው? አልነግርህም። ለምን? ምክንያት ልነግርህ የማልችልበት የራሴ የሆነ ትልቅ ምክንያት አለ እኮ። ምክንያት እኔና ሩታ የምናውቀው ትልቅ ምክንያት አለኝ። እዛ ሄደ ሌላ ችግር እንዲፈጠርብህ አልፈልግም። የት ነው? እሺ የት? በቃ አሁን ቤተሰቦቿ ጋር ሄደችው? አክስቷ ጋር ነው? ይሄንን ነገር ልነግርህ አልችልም አብርሃም። እሺ ጓደኞቿ ጋር ሄደችው? ይሄን ብቻ ነገረኝ። በቃ ይሄንን ብቻ ነገረኝና ችግር የለውም። ምንም ልነግርህ አልችልም አብርሃም። በቃ ጨርሻለሁ። የት ነው የምትሄደው? ቁጭ ብለህ አውራኝ። አቤል ቁጭ ብለህ አውራኝ። በስነ አብርሃም እንደዚህ ያረክ ምንም ማረክ፣ አፈረጥከኝ፣ መታኝ፣ ቀጠቀጥከኝ ምንም እናገረው ነገር የለም። አንተን ልመታ አይደለም ግን በስነ ስርዓት ነገረኝ። ልነግርህ አልችልም እያልኩ ነው አብርሃም። ምክንያት በቃ ይበቃል። እዚህ ጋር ይበቃል። በቃ ልነግርህ አልችልም። አቤል እንጣላለን። የፈለከው ነገር ተጠቀናልኩ። አስቀይመኛል። እስከዛሬ አስቀየምከኝ። ይበቃል አቤል። እየጠየቅኩ ነው ያለሁት በስነ ስርዓት ማለት ነው። ገባክ? በስነ ስርዓት ያለችበትን ቦታ ነገረኝ። እኔ ማውራት ባለብኝ ልክ አወራታለሁ። በሰላምም ላውራት በምንም ላውራት። እኔና እሷ አውርተን እንግባባ። አንተ አሁን የመጣው እኛ ለማስቀየም ነው የመጣው። እየነገርኩ ነው አይደለ? ከዚህ በላይ ምን የሚያሳምን ምክንያት አለ? እኔ መሄድ ነበረብኝ። እቺ ልጅ ሆዷ እየገፋ ነው ያለው። 8 ወሯ 7 ወሯ ሆኖ እኔ እዛ ፕሮግራም ላዘጋጅ አልችልም። ይሄንን ነገር ሳትሄድ አትናገርም? ለማ ተናገርክ? እቺ ልጅ እኮ ምንም የደረሳት ነገር የለም። ከነፃነት ጋር ቡታጀራ ሄደ የሚለው ነገር ብቻ ይሰማች። አንተ ራስህ ያደርገዋል ብለህ ህሊና ካለ እኔ አንተ ሄድክ የእውነት ከነፃነት ጋር ብትሄድ እንደዚህ ማላወራው ሰው ነኝ። አንተ አስተሳሰብ ቢኖር ይህንን አያደርግም ብለህ ታስቀራት ነበረ። መፍጫና ሻንጣ ይዛ ስትሄድ ከመንገድ መልሻት ነው። አሰማኝም? አልሰማህም? አቤል በቃ እኔ አውቃ እኔ ለምን አደርጋለሁ? ልንገርህ አይደለ? እስኪ ለምን እንደማደርግ ንገረኝ። በቀደምም ከፈለግሽ ትሄጃለሽ እያልካት ነበር። እየሰማሁ ነበረ። ለምን እንዋሻሻለን እንዴ? አንተ ምንድነው እኔና እሷ መለያየት ትወደዋለህ እንዴ? ደስ ይላል? ያስደስታል? እስኪ ምን አግኝቼበት እስኪ ንገረኝ እኮ። ምንም ካላገኘህበት ታዲያ ማስቀረት ቢያንስ እኔ እስከምመጣ መጠበቅ ትችል ነበር። ገባህ? ደወለልኝ አይደለ? እኔ 3 ሰዓት አልጨረሰብኝም ከቡታጀራ እዚህ ለመድረስ። ከዚህ በፊት እኔ ስንት ያስቆሚያታለሁ? እስኪ ንገረኝ። ከዚህ በፊት ማለት ከነፃነት ትምጣ አገናኝሻለሁ ብላት ብቻህን ሄዳ አገኛት እኮ። ከዛም በኋላ አገናኘኋት አይደለ? እኔ አስቆንኳት እንዳትሄድ ነው ብላ። እንዴ አቤል፣ አንዳንዴ እኮ እንደ ሴት እኮ መሆን የለብህም።
ወንድ ልጅ ነህ አይደለ? ማድረግ የሌለባትና ያለባትን ነገር መናገር አለብህ። ለምንድን ነው እኔ ቡታጀራ ሲሄድ ሁለቱን ያገናኛቸው? ነፃነትና ሩታን ያገናኛቸው ለምንድን ነው? ሩታን ያገናኛቸው ለምን ያገናኛቸው? ሩታ ጉዳይ እንዴ አንተ እነሱ ሴት ናቸው አይደለ? በቃ የትም እንደማይሉ ታውቃለህ። ሩታ በሌላ መንገድ ላገኛት ስለማልፈልግ ብላ ከኔ ጋር አገኘቻት። በቃ ሌላ ነገር እየነገርኩህ እኮ ነው። እውነት ያላት ነው የሚመስላት አንተ ባገዝካት ቁጥር። ከዚህ በፊት ነገር ያለውኝ እንዴ ምን ሆነ? አንተ ከመሀላችን ለምን አትወጣም? አቤል መሀል ላይ የገባ ያለው እኮ አንተ ለምን ነው? ማን ነግረን ያለችበት እሷ ምን ብዬ ነው መሀል ላይ የገባሁት? ከዚህ በላይ ምን ማለት ትገባለህ? ያለችበት ለምን ነው? ያገዝካት ነው ያለው። የሆነ ነገር ባደረገች ቁጥር ጎበዝ እያበረታታት ነው ያለው። ምንድን ነው ማበረታታት? እስኪ ንገረኝ። አብርሃም ለምን ነው የምትከራከረው? አንተ ለምን ነው ያለችበት ማትነግረን? ያለችበት ለምን ነው ማትነግረን? ስለማይመለከተህ እኔ አንተ አልነግርህም እኮ ያለችበት ለምን ነው ማትነግረን? ሲጀመር ማለት ነው እንደ ወንድም መስዋል አንተ ቦታ ቢኖራት ማለት ነው። እሺ ይኸውልህ ስማኝ፣ ኖራትም ማኖራት ለአንተ ትነግርህ ነበር ደውላ። ስማኝ ከኔ ይልቅ አንተ ጋር ደውላ ትነግርህ ነበር። ስማኝ እኔ ኖራትም ማኖራትም ያለችበት ማቋቋምክ ማለት ነው። እሷን ስትሰድብ እኔ ስትሰድብ ስታንቋሽሽ እኮ ያለችበት ሁኔታውን ንገረን። ያለችበት ሁኔታ ስለማይመለከትህ ነገር አታውራ። ባለቤቱ ያውራኝ እኮ እያወራክ እኮ ነው። ነገሮሽ እኮ ባለቤቱ አይደል እንዴ እያወራክ ያለው? ካንተ ጋር ወሬ ጨርሻለሁ አባት። እሺ ማወራበትም ታይም የለኝም። ገና ዛሬ ቦርሳ ይዛው ስትወጣ ስንት ጊዜ ውጪ ያልካት ሌላ ወሬ አታውራ፣ ሌላ ትርፍ ወሬ አታውራ። ስንት ጊዜ ውጪ ያልካት ልጅ ትርፍ ወሬ አታውራ። ዛሬ ስትሄድ ምንድነው ትርፍ ወሬ አታውራ። ያለችበት ሁኔታ ተናገር። አቤል ማንነግረኝ ከሆነ እኔ እሄዳለሁ። ይሰማኝ ነው ማንነግረኝ ከሆነ እኔ አብርሃም ሰምተኛል። በቃ በማታ ማንነግርህ የራሴ የሆነ ትልቅ ምክንያት አለኝ እኮ። እኔ እንዴት ፈልጋለህ? አልነግርህም። የት ነው የምትሄደው አንተ? የት ነው የምትሄደው? ማለት እኔ የእነሱ ትዳር እንትን እኔ ነኝ እየመሰላችሁ ያላችሁ አንዳንድ ሰዎች አላችሁ። ያው የአብርሽም ወንድም እንዳለው ኤፍሬም ወንድም ነኝ ምናምን ብሎ የሚያወራው እሱም እንዳለው አንተ ነህ እየበጠበጥክ ያለው። አብርሽም እንዳለው አንተ ነህ መሀላችን ገብተህ እየበጠበጥክ ያለኸው ምናምን እያለኝ ነው። እና እቺ ልጅ ብዙ ጊዜ ተስፋ ቆርጣ ነበረ። ብዙ ጊዜም የሚሰማት ሰው ፈልጋ ነበረ። ግን ደግሞ አንዳቸውም ቁጭ ብለው ሊያወሯትና ሊሰሟት አልቻሉም። አንዳቸውም ሊያዳምጧት አልቻሉም። ግን ዛሬ ቦርሳ አንስታ ተስፋ ቆርጣ ስትሄድ ሁሉም ተንገብግቦ መጣ። ማለት ቁጭ ብሎ እኮ አንድ ቀን አልሰሟትም። እግዚአብሔርን የመሬን ነው። እቺ ልጅ ቤቷ ገብታ መኝቷ ቤቷ ገብታ ማልቀስ ነው ስሯ። ማንም አይረዳኝም፣ ማንም ሰው የለም አጠገቤ ምናምን ብላ የምታወራ ሰው ነች ማለት ነው። ዛሬ ግን የሆነ ነገር ከተፈጠረ በኋላ ሁሉም ሰው መጥቶ እምቡር ሌላ ነገር ያወራል፣ የፈለገውን ስሜት ይናገራል፣ እኔ ላይም ይፈርዳል። እንደፈለጉ ኤፍሬም ሂጂ ብሏት ነበር የሆነ ጊዜ ላይ ማለት ትሂድ ልቀቋት ምናምን እያለ ነበር። እኔ ነበር ያስቀሯት ማለት ከአብርሽ ጋር ቁጭ ብለው ነገሩን ፈተው ሌላ ነገር ትልቅ ችግር እንዳይፈጠር ፈልጌ ነበር። ግን ደግሞ ያንን ነገር አልተሳካም። ምንም ማለት አይደለም። ይገባችኋል። አሁን ማለት የሩታን ጥቅም ወይ ደግሞ የሩታን መታገስ ትግስቷ አሁን ላይ ይገባችኋል። ዋጋ በጣም ይከፍሉበታል። እኔ ስለማቅ ነው አሁን ያለችበት ነገር እና ምንም አይደለም። የሚፈርድም እንደፈለገ ይፍረድ፣ የሚያወራም እንደፈለገ ያወራ። ምክንያቱም እኔ እውነቱን ነው እያወራሁት ያለሁት። እውነትም ሩታ ጋርና እኔ ጋር ስላለ ማለት ነው። እንግዲህ ቤተሰቦች ምንም ምላችሁ ነገር የለም። እንግዲህ የሩታን ማንነት አሁን ይገባቸዋል። ሲያጧት አጧታል ኦልሬዲ በቃ አሁን አትገኝም። የእሷን ማንነት አሁን ይገባቸዋል። እንግዲህ ቤተሰቦች ምንም ምላችሁ ነገር የለም። እኔ እንደዚህ የምናገር ሰው አይደለሁም። ዛሬ ነው ማለት የውስጤን የተናገርኩት። ከማንም ሰው ጋር እንደዚህ አፍላፊ ምናምን አላወራም። ከማንም ሰው ጋር የሆነ ልቤ ላይ ያስኩት ነገር ሁሉ ነገር ችዬ ነው ማልፌ ነበረው። ግን ደግሞ ዛሬ ሲበዛ ነገሩ ሲደራረብ ምናምን የውስጤን ተናገርኩ፣ ርፍ አልኩ። በቃ አብርሃም አንድ ቀን እንደዚህ ተናግሮ አያውቅም። እንኳን አብርሃም ማንኛውም ሰው እንደዚህ ተናግሮ አያውቅም።
ዛሬ ግን ብዙ ጊዜ ያጠራቀማችሁት ነገር አለ አይደል? ውስጣችሁ ላይ የሆነ የተከማቸ ነገር እልህ፣ ብስጭት፣ የሆነ ሰው ላይ ያዘናችሁበት ነገር በቃ ዛሬ የውስጤን የተናገርኩት በቃ ቀሎኛል እና ምንም አልልም። ማወራውም ነገር የለም። Mm-hmm.